ህፃናት አፋቸውን የሚፈቱበት ሂደት እንደየህፃኑ ቢለያይም ልጆች አፋቸውን ለመፍታት ግን ማለፍ ያለባቸው 4 ደረጃዎች አሉ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። ይህን ቪዲዮ ላይክ በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ ቪዲዮውን እንድትጀምሩ ስል በትህትና እጠይቃለሁ። በዛሬ መረጃችን የምናየው ህፃናት አፋቸውን ለመፍታት የሚያልፉበት 4 ዋና ዋና ደረጃዎች ምን ናቸው የሚሉትንና ወላጆች ህፃናት አፋቸውን ቶሎ እንዲፈቱ ማድረግ ያለባቸው ምን ነገሮችን ነው። ህፃናት በምን መንገድ ግዟቸው ነው አፋቸውን ቶሎ ሊፈቱ የሚችሉትና መቼ ነው ወደ ሐኪም ቤት መሄድ ያለባችሁ የሚሉትን ዋና ዋና ነጥቦች እናያለን ማለት ነው። እስከ ቪዲዮ መጨረሻ ድረስ በትዕግስት አብራችሁ እንድትቆዩ እጠይቃለሁ። እንግዲህ በመጀመሪያ ህፃናት አፋቸውን ለመፍታት የሚፈጅባቸው 4 ዋና ዋና ደረጃዎች ምን ናቸው የሚለውን ስናይ የመጀመሪያ ደረጃው የምናገኘው እስከ 6 ወር ያለው ጊዜ ነው ማለት ነው። በመጀመሪያ ደረጃ ላይ እስከ 6 ወር ያለው ጊዜ፣ በዚህ ወቅት ልጆች እንደ አ ኡ ያሉ ድምጾችን የሚያሰሙበት በተለይ ከ4 እስከ 6 ወር መካከል ባለው እድሜያቸው ውስጥ እንደ ባ ዳ ያሉ ድምጾችን ሊያሰሙ ይችላሉ ማለት ነው። በዚህ ሰዓት ሊያሰሙ ይችላሉ፣ ማሰማትም አለባቸው ማለት ነው። ደረጃ 2 ብሎ ደግሞ የምናገኘው ከ7 እስከ 12 ወር ያለው ጊዜ ነው። ከ7 እስከ 12 ወር በዚህ ጊዜ ህፃናት ከፍተኛ የሆነ የሂደት ለውጥ የሚያሳዩበት ነው። በዚህም ወቅት ከድምጽ አልፎ የተለያዩ ቃላቶችን ማለትም አንዳንድ የተለመዱና ቀላል ቃላቶችን ሊናገሩ ይችላሉ ማለት ነው። ለምሳሌ ስናይ እንደ እማ፣ አባ፣ ባባ፣ ማማ ያሉ ቃላቶችን ይናገራሉ ማለት ነው። በሶስተኛ ደረጃ ላይ ከ13 እስከ 18 ወር ድረስ ያለው ጊዜ ነው። በዚህ ወቅት ደግሞ ከድምጽ ወደ ቃል ከቃል ደግሞ ወደ ቃል ክምችት ሊሄዱ ይችላሉ ማለት ነው። የተለያዩ ቃላቶችን መዝግበው ሊይዙ ይችላሉ። ቢያንስ ከ50 በላይ የሆኑ ቃላቶችን በአእምሯቸው ሊያውቁ ይችላሉ ማለት ነው። ለምሳሌ ውሃ፣ እማማ፣ አባባ ይሉ የነበረው ልጆች ተጨማሪ ቃላቶችን ውሃ፣ ዳቦ፣ ሄደ፣ መጣ፣ ና ያሉ ቃላቶችን ያውቃሉ፣ ይናገራሉ ማለት ነው። 4ኛ ደረጃና ከፍተኛ ለውጥ የሚታይበት ከ19ኛው ወር እስከ 24ኛው ወር ያለው ነው። ማለትም ከ1 ዓመት ከ6 ወር እስከ 2 ዓመታቸው ያለው ጊዜ ነው። በዚህ ወቅት ህፃናት ፊት ከሚናገሩት ቃል በተጨማሪ ባለ 2 ቃል የሆኑ ድምጾችን ያወጣሉ ማለት ነው። ባለ 2 ቃል የሆኑ ቃላትን ይናገራሉ ማለት ነው። ለምሳሌ አባባ ሄደ፣ አባባ መጣ፣ ውሃ ስጠኝ፣ ውሃ አምጣ፣ ዳቦ ስጪ። እንደዚህ አይነት ባለ 2 የሆኑ ቃላቶችን ይናገራሉ፣ ያወራሉ ማለት ነው። እናም ህፃናት በትክክለኛ አፋቸውን ለመፍታት እነኚህን እያንዳንዱን ደረጃ ማለፍ መቻል አለባቸው። ነገር ግን እነኚህን ደረጃዎች አልፈው እንዲሄዱና በተለይም ደግሞ በፍጥነት ቶሎ አፋቸውን እንዲፈቱ ሊያደርጉ የሚችሉ ዋና ዋና ነጥቦች ተብሎ የተቀመጡ አሉ። እነሱን እናያለን ማለት። የመጀመሪያው ልጆች ገና እንደተወለዱ ጀምሮ ማዋራት ነው። ልጆች ገና እንደተወለዱ ጀምሮ ማዋራት፣ መዝፈን፣ የተለያዩ መዝሙሮችን መዘመር፣ ማጫወት፣ እነሱ እስከ ሰሙን ድረስ ምላሽ ባይሰጡንም ዝም ብለን እኛ ማውራት መቻል አለብን ማለት ነው። ስለዚህ ያንን ቃል በተደጋጋሚ ሲሰሙት ወደፊት በቀላሉ የመመዝገብና በቀላሉ ለማስመሰል የመሞከር ሂደት ይኖራቸዋል ማለት ነው። እነሱ ካፋቸው የሚያወጡትን ቃል ደግሞ ደጋግሞ ማለት ሲናገሩ መናገር፣ እናንተ ደግማችሁ ስትነግሯቸው ልክ እንደሆኑ አይነት ስሜት ይሰማቸው ስለሚችል ያንን ማድረግ። ሁለተኛ መጽሐፍ ማንበብ ነው። መጽሐፍ ስንል የተለያዩ ማራኪ ስዕሎች ያሉባቸውን ስዕሉን እያሳያችሁ ታሪክ መንገር፣ ያንን ማሳየት መቻል አለባችሁ ማለት ነው። ሶስተኛ ሁሌ መጠየቅና መመለስ። ሁሌ መጠየቅና መመለስ ስንል ምን ማለታችን ነው? አፍንጫ የት አለ ከተባለ አፍንጫ ይችትና ብሎ ምላሽ መስጠት፣ አፍንጫውን እየነካችሁ። ጆሮ የት አለ ካልነው በኋላ ጆሮ ይቻት፣ ያዝኩ፣ እንካ ይሄንን ያዝ ብላችሁ ከዛ በእጁ እናንተ ማስያዝ። እንደዚህ አይነቶችን ሂደቶች ማሳየት መቻል አለባችሁ ማለት ነው።
የአንዱ ህፃን ከአንደኛው ሊለያይ እንዲችል ከሚያደርጉ ዋና ምክንያቶች ውስጥ ደግሞ አንደኛው ጾታ ነው። ጾታ እንግዲህ ብዙን ጊዜ በብዙ ጥናቶች እስካሁን ተደጋጋሚ ለማሳየት ተሞክሯል። ይህም አንዳንዶች የማይስማሙበትም አሉ፣ የሚስማሙበትም አሉ። ነገር ግን ብዙ ጥናቶች እንደሚያመለክቱት ከሆነ ህፃናት በጾታ የአፍ መፍታት ችሎታቸው ይለያያል ተብሎ ይታሰባል። ይህም ማለት ነው ሴቶች ከወንዶች ቀደም ሊሉ ይችላሉ፣ ፈጠን ብለው ቶሎ አፋቸውን የመፍታት ሂደት አለ ተብሎ ስለሚታሰብ ማለት ነው። ስለዚህ ይህም አንዳንድ ምክንያት ነው። አምስተኛ ላይ የምናገኘው አብሯቸው የሚኖር ሰው ብዛት ነው። ለምሳሌ አንድ ህፃን ከአንድ ወላጅ ጋር ብቻ የሚኖር ከሆነ የሚሰማቸው የተለያዩ ቃላቶች ላይኖሩ ይችላሉ። ነገር ግን ብዙ በርከት ያሉ ሰዎች ካሉ ከዛኛውም ከሁሉም ጋር ለመግባባት ይሞክራል። ስለዚህ ለመግባባት ሲሞክር እነኛ የሚወጡትን ቃል ለማዳመጥ፣ ለመስማት፣ ለመተርጎም አእምሮ ያሰላስላል ማለት ነው። እንዲሁም ከተለያዩ ልጆች ጋር በሚጫወትበት ሰዓት እነሱን ለማስረዳት በሚያስብበት ሰዓት ቶሎ ብሎ ቃላቶችን የመመዝገብ ሂደት እንዲኖረው ያደርጋል ማለት ነው። ስድስተኛው የቋንቋ ብዛት ነው። የቋንቋ ብዛት ማለት በአንድ ቤተሰብ ውስጥ ስንት ሰው ነው የተለያየ ቋንቋ የሚናገረው? ለምሳሌ 2 እና ከዛ በላይ የሚናገር ቋንቋ ቤተሰብ ካለ እነኛ ቤተሰቦች ለዛ ህፃን ሁለቱም የተለያየ ቋንቋ በሚነግሩበት ሰዓት ያ ልጅ ከሁለቱም ጋር ለመላመድ ጊዜ ይፈጅበታል ማለት ነው። ሁለቱንም ቋንቋ ለመረዳት ጊዜ ይፈጅበታል። ነገር ግን ሁለቱንም አይለምድም ማለት አይደለም። ሁለቱንም ቋንቋ ይለምዳል። ነገር ግን ያ ሁለቱንም ቋንቋ ለመልመድ ጊዜ ይፈጅበታል። ስለዚህ በዚህ ሂደት ሊዘገይ ይችላል ማለት ነው። ይህም እንደ አንድ ምክንያት ነው። ነገር ግን አማርኛ የሚናገር ቤተሰብ ባለበት ቋንቋ ውስጥ ከኖረ አማርኛን ቶሎ ይለምዳል። ተጨማሪ ግን እንግሊዘኛ ካለ ሁለቱንም ለመረዳት ሲኖር በሚያደርገው ጥረት ሊዘገይ ይችላል ማለት ነው። እና እነኚህን ካነሳን መቼ ነው ወደ ሐኪም ቤት መሄድ ያለብን የሚለው ነው ዋናው። እንግዲህ መቼ ነው ወደ ሐኪም ቤት መሄድ ያለብን ካል ድምጾችን በሚሰሙበት ሰዓት ወይንም በምታዋሩት ሰዓት ዞር ብሎ ምላሽ የማይሰጥ ከሆነ ለምሳሌ በተለይ ከ5 ወር ከ4 ወር በላይ የሆነ ኳ የሚለብሽ ድምጽ ሲኖር ወደዛ ድምጽ ዞር ብሎ ለማየት የማይሞክር ከሆነ ከዛ ጀምሮ ሐኪም ማሳየት መቻል አለባቸው። ሁለተኛ በ2 ዓመቱ ባለ 2 ቃላቶችን መናገር ካልቻለ ቢያንስ ተወሰኑ ቃላቶች መናገር ካልቻለ በተለይ እማ፣ አባ የሚሉ ቃላቶችን ባለ 1 ቃላቶችን ካልተናገረ ወደ ሐኪም ሄዳችሁ ማሳየት መቻል አለባችሁ ማለት ነው። እንዲሁም እስከ 1 ዓመት ድረስ ባለው ጊዜ ውስጥ እማማ አባባ ባይል እንኳን የመለፍለፍና ዝም ብሎ የማውራት ሂደቶችን የማያሳይ ከሆነ ይህም ሐኪም ማማከር መቻል አለባችሁ። ህፃናት በዛን ወቅት ቢያንስ ለወላጅ ባይገባም ዝም ብሎ ለራሳቸው ማውራት መቻል አለባቸው ማለት ነው። ከዚህም በተጨማሪ ምንም ምላሽ የማይሰጡ ከሆነ ስታጫውቷቸው ለመጫወት ፍላጎት የማያሳዩ ከሆነ ስታዋሯቸው ለማዋራት የማይፈልጉ ከሆነ ዕቃ ስትሰጧቸው ያን ዕቃ ለመቀበል የማይሞክሩ ከሆነ በዚህ ሰዓትም ወደ ሐኪም ቤት ወስዳችሁ ማሳየት መቻል አለባችሁ ማለት ነው። እናም ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። በቀጣይ በሌላ ቪዲዮ እንገናኛለን። ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ የኛ ቤተሰብ ሆናችሁ ተቀላቀሉ። አመሰግናለሁ። ባይ ባይ።